Meet Kalu Putik, a young creator from Ethiopia who's creating attention online for one powerful reason. He's turning old, worn-out clothes into bold, new fashion pieces. በአሁኑ ዘመን አንድ ስማርት ስልክና የተለየ ፈጠራ ችሎታ ብቻ በመያዝ ዓለምን ማነጋገር ይቻላል ብዬ በነግራችሁ ታምኑኛላችሁ? በቅርቡ በኢትዮጵያ ማህበራዊ ሚዲያ ምህዳር ላይ እንደ ሰደድ እሳት የተዛመተውና በልዩ የአለባበስ ስታይሉ በሚሊዮኖች የሚቆጠሩ ሰዎችን ቀልብ የሳበው ወጣት ካሉ ፑቲክ የዚህ ማረጋገጫ ነው። ዛሬ በዚህ ቪዲዮ የካሉ ፑቲክ ስራዎች ምን ያህል ትኩረት እንዳገኙም ዓለም አቀፍ እውቅናን እንዴት እንደተቀዳጀና በማህበራዊ ሚዲያው ዓለም ላይ እየፈጠረ ያለውን አስገራሚ ተጽዕኖ በጥልቀት እንመለከታለን። አብራችሁን እስከ መጨረሻው ቆዩ። ስንገባ በየቀኑ አዳዲስ ነገሮችን እናያለን። ነገር ግን ሁሉም ኮንተንት ፈጣሪ የሰዎችን ትኩረት ዘላቂ በሆነ መልኩ መያዝ አይችልም። ካሉ ፑቲክ ግን ከዚህ የተለየ ነው። በቲክቶክ እና ኢንስታግራም መድረኮች ላይ የራሱን ልዩ የሆነ ስታይል ይዞ ብቅ ሲል ብዙዎች መጀመሪያ ላይ በግርምት ነበር የተመለከቱት። የሚለብሳቸው ያልተለመዱ ልብሶች፣ የሚያሳያቸው ፈጠራዎች በፍጥነት ቫይራል እንዲሆኑ አድርገውታል። የካሉ ስራዎች እንዲሁ ለሳቅ ብቻ የተሰሩ አይደሉም። በውስጣቸው ከፍተኛ የሆነ የፈጠራ ጥበብ፣ በራስ መተማመንና ድፍረትም የተሞላባቸው ናቸው። ካሉ ፑቲክ ያገኘው ትኩረት በኢትዮጵያ ድንበር ብቻም የተወሰነ አይደለም። ቪዲዮዎች በአጭር ጊዜ ውስጥ በሚሊዮን የሚቆጠሩ አዳዲስ ተከታዮችን አፍርተዋል። በተለይም በቅርቡ ማጋራት የጀመራቸው የፋሽንና የፈጠራ እይታዎች በዓለም አቀፍ ደረጃም ትኩረትንም ስበዋል። አስቡት፣ ከኢትዮጵያ ሆኖ በሚሰራው ኮንተንት የታወቁ የውጭ ሀገር ዲዛይነሮችና ሱፐር ሞዴሎች ሳይቀሩ ስራውን ተመልክተው አድናቆታቸውን እስከ መግለጽም ደርሰዋል። ታዋቂ ዓለም አቀፍ ሚዲያዎችም ሚሊዮኖችን በልዩ የፈጠራ ስታይሉ የሚያነሳሳው ኢትዮጵያዊ ወጣት በማለትም ዘግበውለታል። የሚያሳየው የዲጂታል ኮንተንት ፈጠራ ትክክለኛ ስልት ከተከተለም የቋንቋና ስኬት የአጋጣሚ ብቻም አይደለም። የካሉ ስራዎች የቲክቶክ እና የኢንስታግራም አልጎሪዝምን በሚገባም የተረዱ ናቸው። የሰዎችን ትኩረት በመጀመሪያዎቹ ጥቂት ሰከንዶች የመያዝ አቅም፣ አጫጭርና ገላጭ የሆኑ ቪዲዮዎችን መጠቀም እንዲሁም ወቅታዊ ከሆኑ ድምጾች ጋር ስራውን ማዋሃዱ ለስኬቱ ትልቅ አስተዋጽኦ ያደረገ ቢሆንም ከሁሉ በላይ ያልተለመዱና ወጣ ያሉ የፋሽን ዲዛይኖችን መከተሉ የስኬቱ ቁልፍ ነው። ፋሽን ብሎም የዲጂታል ማርኬቲንግን ኃይል ለሚረዳ አካል የአካሄድ በራሱ ትልቅ የስትራቴጂ ትምህርት የሚሰጥ መሆኑ ግልጽ ነው። እያንዳንዱ ቪዲዮ ታስቦበትና ተመልካችን በምን መልኩ ማሳተፍ እንደሚቻል ታቅዶበት የተሰራም ነው። ታዲያ የካሉ ፑቲክ ተጽዕኖ በእይታ ብዛት ብቻ የሚለካም አይደለም። እሱ የፈጠረ ያለው ትልቁ ተጽዕኖ የማይቻል የለም የሚለውን አስተሳሰብ በተግባር ማሳየቱ ነው። በህብረተሰባችን ውስጥ የተለመደውን ያለባበስናም የዝግጅት ገደብ ጥሶ ራሱን በነጻነት በመግለጹ ለሌሎች ወጣቶች ትልቅ መነሳሳትን ፈጥሯል። ብዙዎች ማህበራዊ ሚዲያን ለወሬ ብቻ ሲጠቀሙት፣ ካሉ ግን እንደ አንድ የፈጠራ መድረክና የራሱን ብራንድ መገንቢያ አድርጎም ተጠቅሞበታል። በዓለም አቀፍ መድረክ ኢትዮጵያውያን በፈጠራው ዘርፍ በተለይም በፋሽንና በዲጂታል ኮንተንት ዓለምን ማወዳደር እንደሚችሉ በሚዲያ ተጠቃሚዎችና ኮንተንት ፈጣሪዎች ከካሉ ፑቲክ ብዙ መማር ይቻላል። የራስን እውነተኛ ማንነት ሳያፍሩ ማውጣትና ተከታታይነት ያለው ጥራት ያለው ስራ መስራት ከየትኛውም የዓለም ጥግ ሆኖ ተጽዕኖ መፍጠር እንደሚቻል አረጋግጧል። እናንተስ ስለ ካሉ ፑቲክ ስራዎች ምን ታስባላችሁ? የቱ ቪዲዮ የበለጠ አስገርሟችኋል? ሐሳባችሁን ከታች በኮሜንት መስጫው ላይ ጻፉልን። ይህ ቪዲዮ ከተመቻችሁ ላይክ ማድረጋችሁን አትዘንጉ። እንዲሁም አዳዲስ ጥራት ያላቸውና የተለያዩ መረጃዎችን በየጊዜው የምታገኙበትን የዩቲዩብ ቻናላችንንም ሰብስክራይብ እንድታደርጉ በአክብሮት እንጋብዛለን። ለዛሬው በዚህ ጨረስን። በቀጣይ ቪዲዮ እስከምንገናኝ ድረስ
Kalu Putik, a young creator from Ethiopia who's creating attention online for one powerful reason. He's turning old, worn-out clothes into bold, new fashion pieces. በአሁኑ ዘመን አንድ ስማርት ስልክና የተለየ ፈጠራ ችሎታ ብቻ በመያዝ ዓለምን ማነጋገር ይቻላል ብዬ በነግራችሁ ታምኑኛላችሁ? በቅርቡ በኢትዮጵያ ማህበራዊ ሚዲያ ምህዳር ላይ እንደ ሰደድ እሳት የተዛመተውና በልዩ የአለባበስ ስታይሉ በሚሊዮኖች የሚቆጠሩ ሰዎችን ቀልብ የሳበው ወጣት ካሉ ፑቲክ የዚህ ማረጋገጫ ነው። ዛሬ በዚህ ቪዲዮ የካሉ ፑቲክ ስራዎች ምን ያህል ትኩረት እንዳገኙም ዓለም አቀፍ እውቅናን እንዴት እንደተቀዳጀና በማህበራዊ ሚዲያው ዓለም ላይ እየፈጠረ ያለውን አስገራሚ ተጽዕኖ በጥልቀት እንመለከታለን። አብራችሁን እስከ ሚዲያ ስንገባ በየቀኑ አዳዲስ ነገሮችን እናያለን። ነገር ግን ሁሉም ኮንተንት ፈጣሪ የሰዎችን ትኩረት ዘላቂ በሆነ መልኩ መያዝ አይችልም። ካሉ ፑቲክ ግን ከዚህ የተለየ ነው። በቲክቶክ እና ኢንስታግራም መድረኮች ላይ የራሱን ልዩ የሆነ ስታይል ይዞ ብቅ ሲል ብዙዎች መጀመሪያ ላይ በግርምት ነበር የተመለከቱት። የሚለብሳቸው ያልተለመዱ ልብሶች፣ የሚያሳያቸው ፈጠራዎች በፍጥነት ቫይራል እንዲሆኑ አድርገውታል። የካሉ ስራዎች እንዲሁ ለሳቅ ብቻ የተሰሩ አይደሉም። በውስጣቸው ከፍተኛ የሆነ የፈጠራ ጥበብ፣ በራስ መተማመንና ድፍረትም የተሞላባቸው ናቸው። ካሉ ፑቲክ ያገኘው ትኩረት በኢትዮጵያ ድንበር ብቻም የተወሰነ አይደለም። ቪዲዮዎች በአጭር ጊዜ ውስጥ በሚሊዮን የሚቆጠሩ አዳዲስ ተከታዮችን አፍርተዋል። በተለይም በቅርቡ ማጋራት የጀመራቸው የፋሽንና የፈጠራ እይታዎች በዓለም አቀፍ ደረጃም ትኩረትንም ስበዋል። አስቡት፣ ከኢትዮጵያ ሆኖ በሚሰራው ኮንተንት የታወቁ የውጭ ሀገር ዲዛይነሮችና ሱፐር ሞዴሎች ሳይቀሩ ስራውን ተመልክተው አድናቆታቸውን እስከ መግለጽም ደርሰዋል። ታዋቂ ዓለም አቀፍ ሚዲያዎችም ሚሊዮኖችን በልዩ የፈጠራ ስታይሉ የሚያነሳሳው ኢትዮጵያዊ ወጣት በማለትም ዘግቦለታል። የሚያሳየው የዲጂታል ኮንተንት ፈጠራ ትክክለኛ ስልት ከተከተለም የቋንቋና የአጋጣሚ ብቻም አይደለም። የካሉ ስራዎች የቲክቶክ እና የኢንስታግራም አልጎሪዝምን በሚገባም የተረዱ ናቸው። የሰዎችን ትኩረት በመጀመሪያዎቹ ጥቂት ሰከንዶች የመያዝ አቅም፣ አጫጭርና ገላጭ የሆኑ ቪዲዮዎችን መጠቀም እንዲሁም ወቅታዊ ከሆኑ ድምጾች ጋር ስራውን ማዋሃዱ ለስኬቱ ትልቅ አስተዋጽኦ ያደረገ ቢሆንም ከሁሉ በላይ ያልተለመዱና ወጣ ያሉ የፋሽን ዲዛይኖችን መከተሉ የስኬቱ ቁልፍ ነው። ፋሽን ብሎም የዲጂታል ማርኬቲንግን ኃይል ለሚረዳ አካል የአካሄድ በራሱ ትልቅ የስትራቴጂ ትምህርት የሚሰጥ መሆኑ ግልጽ ነው። እያንዳንዱ ቪዲዮ ታስቦበትና ተመልካችን በምን መልኩ ማሳተፍ እንደሚቻል ታቅዶበት የተሰራም ነው። ታዲያ የካሉ ፑቲክ ተጽዕኖ በእይታ ብዛት ብቻ የሚለካም አይደለም። እሱ የፈጠረ ያለው ትልቁ ተጽዕኖ የማይቻል የለም የሚለውን አስተሳሰብ በተግባር ማሳየቱ ነው። በህብረተሰባችን ውስጥ የተለመደውን የአለባበስና የዝግጅት ገደብ ጥሶ ራሱን በነጻነት በመግለጹ ለሌሎች ወጣቶች ትልቅ መነሳሳትን ፈጥሯል። ብዙዎች ማህበራዊ ሚዲያን ለወሬ ብቻ ሲጠቀሙት፣ ካሉ ግን እንደ አንድ የፈጠራ መድረክና የራሱን ብራንድ መገንቢያ አድርጎም ተጠቅሞበታል። በዓለም አቀፍ መድረክ ኢትዮጵያውያን በፈጠራው ዘርፍ በተለይም በፋሽንና በዲጂታል ኮንተንት ዓለምን ማወዳደር እንደሚችሉ በተግባር ሚዲያ ተጠቃሚዎችና ኮንተንት ፈጣሪዎች ከካሉ ፑቲክ ብዙ መማር ይቻላል። የራስን እውነተኛ ማንነት ሳያፍሩ ማውጣትና ተከታታይነት ያለው ጥራት ያለው ስራ መስራት ከየትኛውም የዓለም ጥግ ሆኖ ተጽዕኖ መፍጠር እንደሚቻል አረጋግጧል። እናንተስ ስለ ካሉ ፑቲክ ስራዎች ምን ታስባላችሁ? የቱ ቪዲዮ የበለጠ አስገርሟችኋል? ሐሳባችሁን ከታች በኮሜንት መስጫው ላይ ጻፉልን። ይህ ቪዲዮ ከተመቻችሁ ላይክ ማድረጋችሁን አትዘንጉ። እንዲሁም አዳዲስ ጥራት ያላቸውና የተለያዩ መረጃዎችን በየጊዜው የምታገኙበትን የዩቲዩብ ቻናላችንንም ሰብስክራይብ እንድታደርጉ በአክብሮት እንጋብዛለን። ለዛሬው በዚህ ጨረስን። በቀጣይ ቪዲዮ እስከምንገናኝ ድረስ ሰላም ሁኑ።